በአንድ ክለብ የበላይነት እየተመራ የሚገኘው የኢትዮጵያ ሴቶች ፕሪሚየር ሊግ የዘንድሮ መልኩ የተቀየረ ይመስላል። በመጀመሪያው ዙር ካደረጋቸው 13 ጨዋታዎች 12ቱን በማሸነፍ የደረጃ ሰንጠረዡን እየመራ የሚገኘው የኢትዮ ኤሌክትሪክ ሴቶች እግር ኳስ ቡድን ያለፉት ዓመታት ቀዳሚዎቹን አስከትሎ ከሊጉ አናት ላይ ተቀምጧል። ኢትዮ ኤሌክትሪክ ጥሩ ስብስብ ላይ የሚገኝ ቲም ነው። በሜዳ ብቻ ሳይሆን በአእምሮም በጣም የተዘጋጀ ቲም ነውና በጣም ጥሩ ላይ እንገኛለን። ከጅማሬያችን አንስቶ እስከ ፍጻሜ አንደኛ ፍጻሜ ድረስ ጥሩ የነበረ እንቅስቃሴን እያደረግን ነበር የቆየ ነው። ስንነሳ ሀሳባችን የዋንጫ ለማንሳት ነበርና እስከ ግማሽ ድረስ ያሰብነውን ነገር አሳክተን ጨርሰናል። የ2018 የግማሽ ዓመት ውጤት እጅጉን በጣም ጥሩ ነበረ። ያው ከተፎካካሪያችን ክለቦች በአንደኛ ዙር ቀድመን ተገኝተናል። ያ ደግሞ እንደ ክለባችን ትልቅ ማነሳሻና ትልቅ ነገሮችን ያስመዘግብልናል ብለን እናስባለን። አምና አምስተኛ ደረጃን ይዞ ያጠናቀቀው ኤሌክትሪክ በእስካሁኑ ጉዞው አንድ ጨዋታ ብቻ ነው የተሸነፈው። የመጀመሪያ አጋማሹን ከሁሉም ቀድሞ እንዲገኝና በ36 ነጥቦች መሪ ለመሆን ጠንካራ የቡድን መንፈስ ዋና ምክንያቱ ነው። በጣም አሪፍ ተነሳሽነት ነበር። አንደኛ ዙር ላይ በጣም ደስ የሚል ነገር ነበር። ቲም ስፕሪታችን ከኮቻችን ጋር ያለን ግንኙነት ሁሉም ነገር ጥሩ ነበር። ያንን ነገር ለማስቀጠል ሁለተኛ ዙሩንም ዝግጅት ጀምረናል። የቲሙ ስፕሪትና የልጆች ያለን መነሳሻት በቃ ጥሩ ተነሳሽነት አለን። ያ ነው በጣም የጠቀመን አንድነታችን። ያ ብዙ ጠቅሞናል። አሰልጣኙም የሚሰጠንን በአግባቡ እንሰራለን። ያ ለአንደኝነት ጥሩ ውጤት እንደናመጣ ረድቶናል ብዬ አምናለሁ። አንድ ቲም ውጤታማ ለመሆን ያለንን ትሬኒንግ በሚገባ ኮቻችን ሰጥቶን ሰርተናል። የነበረን ፍላጎትን በጣም ደስ ይል ነበረ። እንዲሁም ከጓደኞቻችን ጋር ያለን የቲም ስፕሪት በጣም ደስ ይል ነበር። የዚህ ሁሉ ስብጥር ለዋንጫ እንድንቀርብ አድርጎናል። ኢትዮ ኤሌክትሪክ እዚህ ደረጃ ላይ እንዲቀመጥ ያደረገበት መንገድ ምንድነው? በተለይ በኢትዮ ኤሌክትሪክ የስፖርት አመራሮች ላይ ትልቅ ድጋፍ አለው። በጣም ክትትል አለው፣ ድጋፍ አለው። ከዛ በዘለለ ደግሞ 12ኛ ተጫዋቾቻችን ብለን የምናስባቸው ደጋፊዎቻችን ከጎናችን ሆኖ በደንብ በማበረታታትና የተሻሉ ድሎችን እንድፈጠር እድሉን ፈጥረውልናል። በመጀመሪያው አጋማሽ የታየውን ጠንካራ ጎን ማስቀጠል፣ ድክመትን ማሻሻል ላይ ትኩረት ሰጥተው እየሰሩ መሆናቸውን የሚናገሩት የቡድኑ አባላት የበላይነታቸውን ማስቀጠል ዋና ዓላማቸው ነው። ከአንደኛው አጋማሽ የተሻለ ነገር አስተካክለን ለመምጣት ነው። ጉለታችን ላይ በማሸነፍ ውስጥም ብዙ ስህተቶች አሉ። አሸንፈን ብቻ እንትን ስላለን ጥሩ ውጤት ብቻ ስላለን ጉለት የለንም አይደለም። ጉለታችንን አስተካክለን ሙሉ ሆነን የሰው ልጅ ስህተት የለውም አይባልም። ሙሉ ሆነን ውጤታችንን አስተካክለን ሁለተኛ ዙርን በተሻለ ውጤት እንጨርሳለን ብዬ ተስፋ አድርጋለሁ። አንደኛ ዙር ላይ ከሰራነው ነገር የተሻለ ለመስራት ነው እየሰራን ያለ ነው። ያው በጣም ጥሩ ነው። እስካሁን የመጣንበት የሁለተኛ ዙር ዝግጅታችን በጣም ደስ የሚል ነው። በጥሩ ሞራልና በጥሩ ተነሳሽነት ነው የምንገኘው። ያንን ነገር ደግሞ እናስቀጥለዋለን ብለን እናስባለን። አንደኛ ዙር ላይ እንዳገኘኑ ሁሉም ቡድን እንደዛ አይደለም የሚመጣው። ሁለተኛ ዙር ላይ ላለመውረድም ለዋንጫ ፉክክርም ጠንክሮ ነው እያንዳንዱ ቡድን የሚመጣው። እያንዳንዱ ቡድን ጠንክሮ ስለሚመጣ እኛም ከዛ በላይ ጠንክረን ነው የምንገኘው። ከተመሰረተበት 2005 ጀምሮ የፕሪሚየር ሊጉን ዋንጫ ማሸነፍ ያልቻለው ቡድኑ አዲስ ታሪክ ለመጻፍም ተዘጋጅቷል። የዋንጫ ቲም ነው ኢትዮ ኤሌክትሪክ እና ከዚህ ታላቅ ክለብ ጋር ዋንጫውን እናሳካዋለን ብለን ከእግዚአብሔር ጋር እናስባለን። በጣም የጠነከረ ውድድር ስለሚሆን እኛም በጣም ዝግጁ ነን። ምክንያቱም ታሪክ ለመስራት ነው የተዘጋጀ ነው። መጨረሻ ላይ ያንን ታሪክ እንሰራለን ብዬ አምናለሁ። እኛ አዲስ ምዕራፍና አዲስ ታሪክ ለመስራት እውነት ለመናገር በደንብ ቆርጠን ተነስተናልና ያንን ነው የምንጠብቀው። አሁን ምናልባት ይሄ ውጤታችን በቂ ነው ባይባልም ገና ብዙ ነገር እንደሚጠበቅብንና ከሀገራችን አልፈን ወደ አፍሪካ ሂደት ውስጥ ነው የኛ ህልማችንና እዚህ ላይ ብቻ ተገደበን የምንቀረው ነገር አይኖርምና እያንዳንዱ የመጣንበት መንገድ በዛ ልክ ነው።